እንደምታውቁት እስራኤላውያን ለ400 ዓመታት ነው በግብጽ በባርነት የኖሩት። እስራኤላውያን በረሃብ ምክንያት ከእስራኤል ወደ ግብጽ ሲመጡ በዮሴፍ አማካኝነት ፈርዖን ለእስራኤላውያን ደና የሚባለውን አካባቢ በግብጽ ይመርጥና በጌሴም ያሰፍራቸዋል። ታዲያ ከዘመናት በኋላ ዮሴፍን የማያውቀው ፈርዖን ይነሳና እስራኤላውያንን ማስጨነቅ ይጀምራል። ከፍተኛ የግብር ጫና ይጨምርባቸዋል። እንደዚሁም ጎልማሳዎችን ወስዶ ትልቅ ከተሞችን በግብጽ ፊትምና ራምሲ የተባሉ ከተሞችን ያስገነባቸዋል። እንደዚሁም የእስራኤላውያን መብዛት ያሳሰበው ንጉሱ የሚወለዱ ወንድ ህፃናት እንዲጨፈጨፉና ብሎም ወደ ባህር ውስጥ እንዲጣሉ ያስደርጋል። እግዚአብሔርም የእስራኤላውያንን መከራ ይመለከትና ሙሴን አስነስቶ ፈርዖን ህዝብ እስራኤልን እንዲለቅ ጫና ውስጥ ይከቷል። ፈርዖን ልበ ደንዳና ስለነበረ እስራኤላውያንን አለቅም ብሎ ይገግማል። በዚህ ጊዜ እግዚአብሔር 11 መክሰፍቶችን በግብጽ ላይ ያወርዳል። በግብጽ ላይ ያን ሁሉ መክሰፍት ሲወርድ እስራኤላውያን የሚኖሩበት ጌሴም ግን አንድ መክሰፍት አይወርድበትም ነበር። በኋላ ላይ እስራኤላውያን ከግብጽ ባርነት ሲወጡ ለመጀመሪያ ጊዜ ያገኛቸው ፈተና የባህር ኤርትራን መሻገር ነበር። የኤርትራ ባህር ከአንደኛው ጫፍ ወደኛው ጫፍ ያለው ርዝመት 16 ኪሎ ሜትር ነበር እና 16ቱንም ኪሎ ሜትር እግዚአብሔር ውሃውን እንደ ግድግዳ ግራና ቀኝ አቁሞ ነበር በመሃል ላይ ያሻገራቸው። እነሱን ተከትለው የመጡት ግብጻውያንም በባህር ውስጥ ሰምጠው እንደቀሩ በመጽሐፍ ተጽፎ እናገኛለን። ታዲያ በ1978 ዓመተ ምህረት ተመራማሪዎች የኤርትራን ባህር ተመራምረው ነበር። ያገኙትም ውጤት የሰረገላዎችን ጎማዎች ከታችኛው ክፍል እንዳገኙ ተናግረዋል። መረጃው ባንዳውን አጠገባችሁ ፈልጉ እኔ ባንዳ አይደለሁም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። ከቀናት በፊት በነበረው የፓርላማ ውሎ ኤርትራን በተመለከተ ጠንካራ ጥያቄን ያነሱት ዶክተር ደሳለኝ ጫኔ ለተነሳባቸው ትችት እንግዲህ ምላሻቸው ሰጥተዋል። የቤተሰቤ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር የነበሩ ወንድሜ 100 አለቃ አያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና እንዲሁም ደግሞ የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን እንዲሁም ሌላኛው ወንድሜ ደግሞ ተስፋ ሚካኤል ጫኔ የሁርሶ ወታደራዊ ትምህርት ቤት አሰልጣኝም በሃይዲግ ዘመን የነበሩ ሶስቱም ኢትዮጵያውያን በከፍተኛ ጀግንነትና እንዲሁም ደግሞ በከፍተኛ ብቃት ሀገራቸውን ያገለገሉ ወታደሮች ናቸው። ቅድመ አያቶችም እንዳብዛኛው የጎጃም አማራ ገበሬ አርበኞች ነበሩ። ቤተሰቤ ለሀገር ሉዓላዊነትና እንዲሁም ደግሞ አንድነት በደም ዋጋ የከፈለ ነው። ባንዳነት ከእኔም ሆነ ከቤተሰቤ ታሪክና እሴት ጋርም ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ እንደሆነም በዙሪያችሁ ፈልጉ፣ ከኛ ቤት ባንዳ የለም ሲሉ እንግዲህ ዶክተር ደሳለኝ ጫኔ ተናግረዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ምስኪን ጴጥሮስ ጌታውን ካንዴም 3 የካደው እኮ ቆርቦ ሲወጣ ነው። መመናን ታውቃላችሁ። ጌታ እግሩን አጥቦ በተሰናበተው ምሽት ከአንዴም 3 አልክድህም ብሎ የዛተ ከአንዴም 3 ጊዜ ካደው።